አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የመጣሁት አጠር ያለች ነገር ነው ማለት ነው። እሱም ጠለብ ያላችሁ እህቶቼ፣ አዲስ የምትመጡ እንዲሁም ከአመት በታች የሆናችሁ እህቶቼ ትጠቀሙበታላችሁ ብዬ አስባለሁ ማለት ነው። ምክንያቱም ብዙ የቆየ ሰው እንደዚህ አይምሮ እየተነካ ከጉዳት ላይ የሚደርስ ሰው የለም። ምክንያቱም ችግሩንም መከራውንም ያኔ አልፎታል ማለት ነው። አሁን አይምሯቸው እየተቃወሰ ያሉት እነማን ናቸው? አዲስ የሚመጡ እህቶቻችን ናቸው ማለት ነው። እና ለዚህ መፍትሄ የሚሆነው ደግሞ ምንድን ነው? ሀገር ቤት ያለውን ሀሳብ አገር ቤት ስንነሳ ብዙ ነገር አስበን የምናሳካውን ነገር አልመን እንመጣለን ማለት ነው። እዛ የተነገረንን ነገር እዚህ ደግሞ መጥተን የተገላቢጦች ሲሆንብን አይምሯችንን ወደ ማቃወስ እንደርሳለን ማለት ነው። ይህንን ለማስቀረት ምንድነው የሚጠቅመን መሰላችሁ? የተሰጠንን ነገር መቀበል ማለትም እዛ ሀገር ያለውና እዛ ሀገር ያለው አንድ አይነት እንዲያልሆነ መቀበል፣ የሙቀቱም ሆነ የብርዱ እንዲሁም ደግሞ የምግቡም ቢሆን የተለያየ ስለሆነ ያንን ነገር አገራችንን ለቀን እስከወጣን ድረስ የተሰጠንን ነገር አሚን ብለን መቀበል አለብን ማለት ነው። ምክንያቱም እናንተን የሚጎዳው ነገር ካልሆነ በስተቀር ምግብም ቢሆን የተሰጣችሁን ነገር መመገብ አለባችሁ። ራሳችሁን ስትጠብቁ ነው ሌላ ሰው የምታድኑት ማለት ነው። ቤተሰብን ለመርዳት መእታችሁ እናንተ ልትረዱ አይገባም ማለት ነው። ምክንያቱም እናንተ አላማችሁን ለማሳካት እናንተ ጤነኛ መሆን አለባችሁ ማለት ነው። እና በሁለተኛ ደረጃ ምንድነው ልል የምፈልገው ኢትዮጵያ ተቀምጠው ይሄን ወደ ውጭ የሚሄዱ እህቶቻችንን ትምህርት የሚሰጡ መምህራኖችን የተመለከተ ነው ማለት ነው። እኔ እንደሚመስለኝ እዛው ተምሮ እዛው የሚያስተምር ሰው ወደዚህ ሀገር የሚመጣን ሰው ባያስተምር። ምክንያቱም እሱ ምንም ያየው ነገር የለም። ሲደረግ ያየውን በሶሻል ሚዲያ ሲደረግ ያየውን ነው እንጂ እና የተማረውን ነው እንጂ የሚያስተምረው በተግባር አልተማረውም ወይም በተግባር አልተማረችውም ያች ሰው ማለት ነው። አላዲለ ጠለቅ ብሎ የሚያውቀው ማን ነው? እዛ ሀገር ኑሮ የሄደ ሰው ነው ማለት ነው። መንግስት ራሱ ጠለቅ ብሎ ቢያየው ደስ ይለኛል። ምክንያቱም እነዚህ ልጆች የሚመጡት የጉልበት ስራ ሊሰሩ ነው፣ የጽዳት ስራ ሊሰሩ ነው ማለት ነው። እዛ ሆነው የሚያስተምሩት መምህራኖች ግን ይህንን መጥተው አላዩትም ማለት ነው። የመምህር እንትን ቢኖር ያኔ እዛ ሀገር የለመዱ ሰዎች የስራውን ሁኔታ፣ የአየሩን ሁኔታ፣ የሰዎችን ጸባይ ያየና ሰርቶ የኖረ ሰው እነዚህ ልጆች ቢያስተምራቸው ጥሩ ይመስለኛል ማለት ነው። ምክንያቱም ከወረቀት ትምህርት የተግባር ትምህርት ይበልጣል ብዬ አስባለሁ እንደኔ ማለት ነው። ምክንያቱም አንድ ሰው ዩኒቨርሲቲ ጨርሶ ካወቀው እውቀት 2 አመት ወይም 3 አመት በተግባር የተማረው ሰው ይበልጣል ብዬ ነው የማስበው ማለት ነው እንደኔ። እና ይችን እህታችንን ደግሞ ያው በስዕሉ ላይ እንደምታዋት አይምሮዋን ስታ ጅዳ ቢሮ ውስጥ ነው ያለችው እና ወደ ሀገሯ እንኳን እንድትገባ እኔ ያለሁኝ ዘመድ የሚላት ሰው አጥታለች ማለት ነው። ወደ ሀገራችሁ ትኬት ቆርጣችሁ የምትሄዱ ውድ የሀገሬ ልጆች ብትተባበሯት ወደ ሀገሯ ብትገባ ደስ ይለኛል ማለት ነው። አላሁ ሱብሃነሁ ወተዓላ አይምሮዋን ይመልስላት፣ ጤናዋን ይመልስላት። ወላሂ
ሌላ በሽታ ጥቅልል ብሎ ተኝቶ ያኔ ላስታማሚው እንኳን ይመቻል ማለት ነው። አላህ አይምሯችንን ይጠብቅልን ወገኖቼ፣ ቤተሰቦቼ። ወላሂ ከዚህ በሽታ አላህ ይጠብቃል። ለአስታማሚውም ለታማሚውም በጣም አስቸጋሪ የሆነ በሽታ ነው ማለት ነው፣ የአይምሮ ህመም ማለት ነው። እና ለዚች እህታችን ዱአ እናደርግላት። የምንችል ሰዎች እንተባበራ፣ ወደ ሀገሯ እንድትገባ ትኬት ተቆርጦ ብትላክ እዛ ተቀባይ ከሌለ ወይም ደግሞ ከዚህ ወደዛ ይዟት የሚሄድ ሰው ከሌለ እሷ ምኑንም አታውቅም ማለት ነው። ውድ ሀገሬ ልጆች እንተባበራት። ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ እኔንም ማበረታቱኝ። ከእንዲህ ያለ ሙሲባ አላህ ይጠብቀን። እኔ ነኝ ያለሁኝ ዘመድ እንኳን የሚል የለም። እንዲህ አይነት በሽታ እንዲህ ያለ ደረጃ ስንደርስ የእናትም ልይ ከዲያን ማለት ነው። እና አይምሯችንን እንጠብቅ። ከማንኛውም በላይ አይምሯችንን መጠበቅ አለብን ብዬ አስባለሁ ማለት ነው። እና ሰላማችሁ ብዝት ይበልልኝ። አገራችንን አማን ያርግልን። የወጣነውንም በሰላም አላህ ወደ ሀገራችን ይመልሰን። ክፉ አይንካን ብዬ እሰናበታችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።